የ5 ሚሊዮን ኢትዮጵያን ኮድ ስልጠና ዜጎች ከዲጂታል ዓለም ጋር በማስተዋወቅ የቴክኖሎጂ ዕውቀታቸውን የሚያሳድግና የሥራ ዕድል ፈጠራን የሚጨምር መሆኑ ታምኖበት በተለያዩ ዘርፎች እየተሰጠ ይገኛል። የአዲስ አበባ ከተማ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ለሁለተኛ ጊዜ ኮድ ስልጠና የወሰዱ 127 ሙያተኞችን አስመርቋል። በቴክኖሎጂ የጎለበተ ባለሙያ ለመፍጠር የኮድ ስልጠና ከፍ ያለ ትርጉም እንዳለው የአዲስ አበባ ከተማ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር አቶ ዮናስ አለማየሁ ተናግረዋል። የሰው ኃይሉን አቅም መገንባት ክህሎቱን መጨመር አደረጃጀቱ ማስተካከል ኃላፊነታችን አድርገን ስንመራ ቆይተናል። በተለይ ደግሞ ቴክኖሎጂ ዘርፍ ላይ የሰጠነው ትኩረት ከየትኛውም ዘርፍ በላይ ትልቅ ቦታ የተሰጠው ነው። ይሄም የ5 ሚሊዮን ኮደርስ የሁለተኛ ዙር ምርቃት የዛው አላማ አካል ስለሆነ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ አዲስ አበባ በእድገት ጎዳና ላይ እንደምትገኝ ገልጸው ይህንን የሚመጥን የሰው ኃይል ግንባታም ትኩረት ተሰጥቶት እየተሰራ ነው ብለዋል። በከተማ ውስጥ የሚሰጡ አገልግሎቶች እንዲዘምኑ በቴክኖሎጂ እንዲመሩ ከዛም ባለፈ ደግሞ የዚህ አገልግሎት ተደራሽነትን ማረጋገጥ የሚያስችል ሰፋፊ ስራዎች ሲሰሩ ቆይተዋል። ይህ ስራ ግን በዋነኛነት መጀመሪያ ያለበት በሰዋችን ላይ ነው። ሰዋችንን ስናበቃ ሰዋችን እንዲዘምን ከቴክኖሎጂ ጋር አብሮ የሚራመድ ዕውቀት እንዲኖረው ክህሎት እንዲኖረው ስናደርግ ነው የሚል ኮሚትመንት ተይዞ የዚህ የስልጠና አካል ሆናችሁ ስልጠናውን ወስዳችሁ እንድትመረቁ ማድረግ ተችሏል። መዲናዋ በቴክኖሎጂ የታገዘ አገልግሎት ለመስጠት የጀመረችው ጥረት ተጠናክሮ እንደሚከተል የተናገሩት ኢንጂነር ወንድሙ የ5 ሚሊዮን ኮድ ስልጠናን በዲጂታል ቴክኖሎጂ የጎለበተ ሙያተኞች ለማፍራት እንደሚያስችል አብራርተዋል። የፈለገ አይነት ቴክኖሎጂ ብንታጠቅ የፈለገ አይነት መሰረተ ልማት ብናለማ ይህን መሸከም የሚችል ይህን ኦፕሬት ማድረግ የሚችል የሰው ኃይል መፍጠር ካልቻልን በስተቀር የጀመርነውን ለውጥ ማዝለቅም አንችልም። የምናስበውን የከተማችንን ስማርትነስም ማረጋገጥ የሚያስችል ደረጃ ላይ አንደርስም። ስለዚህ በዚህ ስልጠና የተሳተፋችሁ ሰልጣኞች በሙሉ ይህን ዓላማ ለማሳካት የራሳችሁን ድርሻ ለመወጣት ቁርጠኛ አቋም ወስዳችሁ ከስራችሁ በተጨማሪ ይህንን ተጨማሪ አሳይመንት ለኔም ይጠቅመኛል ለተቋሜም ይጠቅመኛል ብላችሁ ስለወሰዳችሁና ለዚህ ምርቃት ስለበቃችሁ እንኳን ደስ አላችሁ። የ5 ሚሊዮን ኮድ ስልጠና ዜጎች ተጨማሪ ዕውቀትን እንዲሁም አዳዲስ የፈጠራ ስራዎችን በማጎልበት ዲጂታል ኢኮኖሚ ለመገንባት እንደሚያስችል ደግሞ በመርሃ ግብሩ ላይ የተገኙ የቴክኖሎጂ ተቋማትን የሚመሩ የሥራ ኃላፊዎች ተናግረዋል። የዲጂታል ቴክኖሎጂን በመጠቀም የምናከናውነው የኢኮኖሚ እድገት ራሱን ችሎ ዲጂታል ኢኮኖሚ በመጠቀም ዲጂታል ቴክኖሎጂ በመጠቀም የኢኮኖሚ እድገቱን ያፋጥናል ማለት ነው። ስለዚህ ይሄንን የሚረዳ ይሄንን ተገንዝቦ የሚያስኬድ ይሄንን ተገንዝቦ የሚሄድ የሰው ኃይል ያስፈልጋል። በአርቲፊሻል ኢንተለጀንስ ዘመን ላይ ሁላችንም ንቃተ ህሊናችን ጎልብቶ ተመልካች ሳይሆን ተጠቃሚ ለሌሎችም አልፎ ተርፎ ትልቅ ለውጥ ማምጣት የሚችል አቅም መፍጠር ነው ዋናውና ትልቁ ነገር። ስልጠናውን የወሰዱ የኤጀንሲ ሙያተኞችም ከተማዋ ለጀመረችው ስማርት ሲቲ ግንባታ የሚመጥን ዕውቀትና ክህሎት ማግኘታቸውን ገልጸዋል። ድሮ የተማርኩውን ኮምፒውተር ሳይንስ ነው። አሁን የተማርኩ ዳታ አናላይሲስ እና ፕሮግራሚንግ ነው፣ ኮዲንግ ነው። የአይቲ ስራ ለመስራት በጣም ብቁ ሆኜ እንዲሰራ ያደርገኛል። የተሻለ ደግሞ ለህዝብ አገልግሎት ብቁ ሆኜ ተገልጋይ ሁሉንም እርካታ ለመስጠት በጣም ያስፈልጋል ብዬ አምናለሁ። በእያንዳንዱ ስራችን ውስጥ የቴክኖሎጂ አሁን እንደ ሀገር ቴክኖሎጂን ይበልጥ ለማጎልበት በሚደረገው እንቅስቃሴ ውስጥ እኔም የበኩሌን አስተዋጽኦ እንድወጣ ፋንዳሜንታል ፕሮግራሚንግ ውስጥ ምን ያህል ነው እንዴት ነው ፕሮግራም የሚጻፈው ኮድ የሚደረገው የሚለው ነገሮችን ግንዛቤ አግኝቻለሁ። ኤጀንሲው በሁለት ዙር ከማዕከል እስከ ወረዳ የሚገኙ ከ300 በላይ አመራርና ባለሙያዎችን የኮድ ስልጠና እንዲወስዱ ማድረጉን አስታውቋል።